ጤና ይስጥልን እንዴት አምሽታችኋል ተመልካቾቻችን 2 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትር አብይ አህመድ የአርባ ምንጭ ኮንፈረንስ ሪዞርት ከመዲናችን አዲስ አበባ ባሻገር የኮንፈረንስ ቱሪዝምን በማስፋፋት ኢትዮጵያን የዓለም አቀፍ መድረኮች ማዕከል የማድረግ ራዕይን በከፍተኛ ደረጃ እንደሚያሳካ ገለጹ። ጠቅላይ ሚኒስትሩ የገበታ ለትውልድ ፕሮጀክት አካል የሆነውን የአርባ ምንጭ ኮንፈረንስ ሪዞርትን መርቀዋል። ለሐዋሳ የሐይቅ ዳርቻ ልማት ፕሮጀክት ከ1.2 ቢሊዮን ብር በላይ ተሰበሰበ። የገቢ ማሰባሰቢያ መርሃ ግብሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት እየተካሄደ ነው። የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂካዊ ጥናት ያሰለጠናቸውን ሰልጣኞች አስመረቀ። ከዜናዎቹ ጋር ሰናይት ብርሃኔ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የአርባ ምንጭ ኮንፈረንስ ሪዞርት ከመዲናችን አዲስ አበባ ባሻገር የኮንፈረንስ ቱሪዝምን በማስፋፋት ኢትዮጵያ የዓለም አቀፍ መድረኮች ማዕከል የማድረግ ራዕይን በከፍተኛ ደረጃ እንደሚያሳካ ገለጹ። ጠቅላይ ሚኒስትሩ የገበታ ለትውልድ ፕሮጀክት አካል የሆነውን የአርባ ምንጭ ኮንፈረንስ ሪዞርትን መርቀዋል። ጌታቸው ባልቻ ውበቱ አፍዞ ከሚያስቀረው አረንጓዴ ምድር ከአርባዎቹ ምንጮች መገኛና ከማራኪዎቹ የጫሞና አባያ ሐይቆች መገናኛ በተፈጥሮ ልግስና ከታደለችው ውቧ አርባ ምንጭ ዛሬ አዲስ የታሪክ ገጽ ተገልጧል። የኢትዮጵያን የቱሪዝም ትንሣኤ እያበሰሩ ካሉ የገበታ ለትውልድ ግዙፍ ፕሮጀክቶች አንዱ የሆነው ዘመናዊው የአርባ ምንጭ ኮንፈረንስ ሪዞርት በጠቅላይ ሚኒስትር አብይ አህመድ ተመርቋል። ተፈጥሮ ሳትሰስት የቸረችንን በረከት በአግባቡ ስንጠቀም እኛ ብቻ ሳንሆን ተፈጥሮ ራሷ በፈገግታ እንደምትደምቅ የዚህ ሪዞርት ግንባታ ሕያው ምስክር ሆኗል። አርባ ምንጭ በተፈጥሮ የነበራትን ውበት አንድ ስቴፕ ወደፊት ከፍ የሚያደርገው ትናንት ያየነው ሳቅ ነው። ተራሮች ይስቃሉ፣ አዛውንቶች ይስቃሉ፣ ሕፃናት ይስቃሉ። አርባ ምንጭ ስቃ ሳቅ አስተጋብታ ፍቅር ዘርታ የዋለችበትን የትናንትናውን ውሏችንን ስንመለከት ጥቂት ስራ፣ ጥቂት ድካም፣ ጥቂት መልካም ዘር የዜጎቻችንን ልቦና በምን ያክል ደረጃ እንደሚነካ ያየንበት ሳቅ፣ ደስታ የተጋራንበት ዕለት ነበርና በድጋሚ ሳቃችሁ እንዳይወሰድባችሁ፣ ደስታችሁ እንዳይወሰድባችሁ በትናንትናው ሳትረኩ አዳዲስ ድል፣ አዳዲስ ሳቅ ማምጣት የምትችሉ እንድትሆኑ አደራ ልላችሁ ፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ ለስራ ጉዳይ በውጭ ሀገር በነበሩበት ወቅት ባረፉበት ውብ ሪዞርት ተደንቀው ነበር። ያኔም የዚያን ሪዞርት ባለቤት ወደ አርባ ምንጭ በመጋበዝ እባክህ እዚህ ውብ ምድር ላይ መጥተህ ኢንቨስት አድርግ ቢሉትም ምላሹ ግን አይሆንም የሚል ነበር። ዛሬ ግን ኢትዮጵያ በራሷ ልጆች በአርባ ምንጭ ምድር ያ የውጭ ባለሀብት ከገነባው እጅግ የላቀና የተራቀቀ ድንቅ ጥበብ አቁማለች። ከ1000 በላይ ሰዎችን በአንድ ጊዜ ማስተናገድ የሚችል ልዩ ዲዛይን ያለው ዘመናዊ የስብሰባ አዳራሽና 360 ዲግሪ እየተሽከረከረ የአርባ ምንጭን የተፈጥሮ ተአምር የሚያሳይ ልዩ ሬስቶራንት ባለቤት የሆነ ግዙፍ ሪዞርት ገንብታለች። የአርባ ምንጭ የኮንፈረንስ ሪዞርት የፈነጠቀው የልማት ብርሃን የግሉ ዘርፍ ባለሀብቶች ለተጨማሪ ታላላቅ ስራዎች እንዲነሳሱና አዲስ የኢንቨስትመንት መንገድ እንዲተልሙ ትልቅ አቅጣጫ አመላክቷል። አርባ ምንጭ ላይ የተሰራው ይህ ሪዞርት ብቻውን የመንግስት ኢንተርቬንሽን ሳይሆን የግሉ ሴክተር ወደዚህ ሀገር መጥቶ መስራት እንዲችል ዲሪስክ ያደረገም ለመምጣት እንዲበረታቱ ያደረገም ስራ ነው። ይህን ኢንቨስትመንት ተከትሎ የኩሪፍቱ ሪዞርት ባለቤት በአርባ ምንጭ የሰራው ሪዞርት እስካሁን ኢትዮጵያ ውስጥ በግል ሴክተር ከተሰሩ ስራዎች ሁሉ በሁሉም መመዘኛ የበለጠ ነው። ለምንድን ነው አርባ ምንጭ ላይ ደረጃውን ከፍ ያለ ስራ የሰሩት ያልን እንደሆነ ሪዞርት ብቻ አይደለም፣ መንገዶች ይገነባሉ፣ ጨለማው በብርሃን ይተካል፣
የተሻለ ሆስፒታል አለን። የነቃ የሚሰራ የሚተጋ ህዝብ አለን። የይመጣን በደስታ የሚቀበል ህዝብ አለን። እዚህ ቦታ ኢንቨስት ብናደርግ እንደከዚህ ቀደሙ አልደረሳችሁም ሳይሆን እናተርፋለን የሚል ስነልቦና እምነት በግሉ ሴክተር ላይ ማሳደር በመቻሉ ነው። አሁን የተገኘው ደማቅ ውጤት ካደሩና ከተከማቹ የቤት ስራዎች አንጻር ሲታይ ትልቅ ድል ቢሆንም በዚህ ሳይረኩና ሳይዘናጉ ለበለጠ የልማት ስኬት መነሳሳትና መትጋት እጅግ ወሳኝ ነው። በትንሹ የሚረኩ ሰዎች ማደግ አይችሉም። በትንሹ የሚረኩ ሰዎች ለልጆቻቸው የበለጠ የላቀ ነገር ማኖር አይችሉም። እርካታ አደገኛ በሽታ ነው። ብዙ ከሚጠበቅብን አንድ አስቀምጠን በዚያ ፌሽታ የምንሰክር ከሆነ ማደግ አንችልም። ኢትዮጵያ ትልቅ ሀገር ናት። ማደግ የምትችል ሀገር ናት። ስራ የምትሻ ሀገር ናት። የጀመርነው ለኢትዮጵያም ለአፍሪካውያንም ምሳሌ የሆኑ ስራዎች ናቸው። ምሳሌ ማለት ግን ፍጻሜ ማለት አይደለም። ሰው በሀገሩ የሚገነባው ስራ አሻራ የሚሆን የሚቆይ ለልጆች የሚሸጋገር መሆን አለበት። ካልቻል አንነካካ። ስንሰራ ግን የሚዘልቅ የሚሻገር የሚወረስ ነገር እንስራ። የቱሪዝም ዘርፍን ከአምስቱ ቁልፍ የኢኮኖሚ ምሰሶች አንዱ አድርጋ የሰየመችው ኢትዮጵያ የልማት እቅዶቿን በተግባር እያሳካች የብልጽግና ጉዞዋን በጽኑ መሰረት ላይ ያስቀጥላለች። መላው የኢትዮጵያ ዜጎች ኢትዮጵያ እያንሰራራች ነው። የብልጽግና ጉዞዋን ጀምራለች። ለአፍሪካ ምሳሌ የሚሆኑ ስራዎች ጀምራለች። በዚህ ዓመት በአፍሪካ ውስጥ 10.2% የሚያድግ ብቸኛው ሀገር የእናንተዋ ጥንታዊት ድንቅ ኢትዮጵያ ናት። እንኳን ደስ ያላችሁ። እንደከዚህ ቀደሙ 10% አድገናል ብቻ አይደለም። ማደጋችን ለማወቅ አርባ ምንጭ ኑ፣ ማደጋችን ለማወቅ ሐዋሳ ሂዱ፣ ማደጋችን ለማወቅ ሶዶ ሂዱ፣ ጅማ ሂዱ፣ ነቀምት ሂዱ፣ ባህር ዳር ሂዱ፣ ሐረር ሂዱ፣ ጅጅጋ ሂዱ፣ ድሬዳዋ ሂዱ። ይታያል፣ ይዳሰሳል። እድገታችን ከጠራኋቸው ከተሞች አልፎ ያልነካቸው ከተሞች በጣም ብዙ ናቸው። ጅማሮ ስለሆነ እነዚህን አጠንክረን የቀረውን ጨምረን በመስራት የኢትዮጵያን ብልጽግና እውን ማድረግ ከእያንዳንዱ ዜጋ የሚጠበቅ ተግባር ይሆናል። በውጭ ያላችሁ ኢትዮጵያውያን ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። ኢትዮጵያ የምታድግ የምትበለጽግ ልጆቿን የምትሰበስብ የአንድነት የሰላም ምሳሌ የምትሆን ሀገር ናት። ይህ ከድካም ከልፋት ከስራ ውጪ የሚከናወን ነገር አይደለም። ፈተናዎች አሉ፣ ችግሮች አሉ፣ ወደ ኋላ እንድንጎተት የሚፈልጉ ኃይሎች አሉ። እውነት ነው። ልማት፣ ሰላም፣ ብልጽግና የምናስብ ሰዎች እያሸነፍን ጉዟችን ወደፊት ይሆናል። ምቾትንና ደህንነትን ለሚሻው የቱሪዝም ዘርፍ ማደግ የሁሉም ዜጋ ኃላፊነት ትልቅ ነው። ለዚህ ደግሞ በሰብዕናም በአካባቢም ጽዱ ሆኖ ቱሪስቶችን መቀበል ያስፈልጋል። አርባ ምንጭ ዛሬ የከፈተችው አዲስ የልማት በር ለቱሪስቶች የመዝናኛ አማራጭ ብቻ አይደለም። ለቱሪዝም ዘርፍ የላቀ ተስፋን፣ ለአካባቢው ማህበረሰብ የኢኮኖሚ መነቃቃትን፣ ለሀገር ደግሞ ደማቅ ዓለም አቀፍ ገጽታን የሚያጎናጽፍ ነው። አርባ ምንጭ እየተሰሩላት ባሉ የልማት ስራዎች የቱሪዝም መዳረሻና የኢንቨስትመንት ማዕከል ሆናለች። ከተማዋ በገበታ ለትውልድ ፕሮጀክትም ተፈጥሯን የሚያጎላ የኮንፈረንስ ሪዞርት ተገንብቶላታል። መቅደላዊ ደረጀ በደቡብ ኢትዮጵያ ክልል ከሚገኙ ከተሞች ውስጥ አንዷ የሆነችው የብዝሃ ማዕከሏ አርባ ምንጭ አሁን ላይ ምንጭን ብቻ ሳይሆን ልማትንም ማፍለቅ ጀምራለች። ይህ የተፈጥሮ ሀብቷ ለረጅም ዘመናት ሳይታገዝ እንዲሁ ተትታ ነበረ። ዛሬ ግን ጊዜው ሆነና ውበቷን ለመግለጥ በገበታ ለትውልድ ታላቅ ፕሮጀክት እውን ሆነላት። አርባ ምንጭ የውሃ ማማ ሆና የልማት ጥም ስታስተናግድ የኖረች የታሪክ እውነት ነበራት። የለውጡ ስራዎች አርባ ምንጭን ውሃው እያለ ጥማቱ፣ ጸጋው እያለ ስደቱ፣ ለምለምነቱ እያለ ድርቀቱ ለምን በማለት ከነበረችበት የቅዠት ዘመን አውጥቶ እውነተኛ ማዕረጓን አጎናጽፏታል። ዛሬ አርባ ምንጭ በተግባር የታየ ልማት ትሩፋት መጋረጃዋ ተገልጦ የቱሪዝም መዳረሻ፣ የኢንቨስትመንት ማዕከልና ዘመናዊ የከተማ ልማት ተምሳሌት ለመሆን
በቅታለች። በገበታ ፕሮጀክቶች የሚሰሩት የቱሪዝም መዳረሻዎች ከየአካባቢው ተፈጥሮ ጋር ስምሙ በመሆናቸው አርባ ምንጭና ዙሪያዋ ላይ ያለው የተፈጥሮ ጸጋ ለሚያውቀው ደጋግሞ እንዲሄድ የሚያደርግ፣ ለማያውቀው ደግሞ ለማየት ጉጉትን የሚያሳድር ነው። ሐይቅ ውስጥ ቁጭ ብለን አርባ ምንጭና ዙሪያዋን መልክዓ ምድሩን የአባያ ሐይቅን ተፈጥሮን እያደነቅን የምንመገብበት ተሽከርካሪ ሪዞርት በልዩ ሁኔታ ተገንብቶ ስራ ላይ ውሏል። ዘመናዊና በግንባታም ሆነ ከዲዛይን ጥበብ ደረጃው ዓለም አቀፍ ደረጃውን የጠበቀ የስብሰባ አዳራሽ የተገነባ ሲሆን ይህ ለአርባ ምንጭ ከተማ የማይስ ቱሪዝም ዋና መስህብ ሆኖ ያገለግላል። ከፕሮጀክቱ ጋር ዘመናዊ የጀልባ ጣቢያ ገንብተን ዘመናዊ ጀልባዎቹ ስራ ላይ እንዲውሉና እንዲጀምሩ ተደርጓል። ይህ ለከተማዋ ሌላ የቱሪዝም መስህብ ከመሆን በተጨማሪ የነጭ ሳር ብሔራዊ ፓርክን ለሚጎበኝ ቱሪስት በአባያ ሐይቅ በጀልባ በመንሸራሸር በማቋረጥ መጎብኘት እንዲችል ምቹ አጋጣሚ ተፈጥሯል። በመደመር መንግስት የተጀመሩ የሁለንተናዊ የልማት ስራዎች በአርባ ምንጭ ሲከወኑ በሰብል ልማት፣ በሌማት ትሩፋት፣ በአረንጓዴ አሻራና በገጠር ልማት ስራዎችም የየሰውን ጓዳ እየደረሱ ነው። እኚህም ተግባራት ዛሬን በልቶ ለማደር ብቻ ሳይሆን ዛሬን እየኖሩ ለነገ መትረፍንም ማሰብን ያሳያሉ። ዛሬ በክልላችን የታዩት እንደ ኮሪደር ልማት፣ የቱሪዝም መሰረተ ልማቶችና የግብርና ትራንስፎርሜሽን ውጤቶች ሁሉ የነገዋን የታፈረችና የበለጸገች ሀገር ማሳያዎቻችን ናቸው። በክልሉ ዘላቂ ኢኮኖሚ መሰረት ለመጣል በተከናወኑ ስራዎች በተለይም በግብርናና ገጠር ልማት የአርሶ አደሩን ምርታማነት የሚያሳድጉ ሰብል ልማት፣ ልማት ትሩፋት፣ የአረንጓዴ አሻራና ልዩ ትኩረት የተሰጣቸው የምግብ ዋስትና ማረጋገጫ ስትራቴጂዎች በስፋት ተተግብረው ውጤት አስገኝተዋል። በገበታ ለሀገር ፕሮጀክቶች እንደታየው በገበታ ለትውልድ የአርባ ምንጭ ኮንፈረንስ ሪዞርት ወጣት ባለሙያዎች እውቀታቸውን ለሀገራቸው አድርገዋል። ከቅርብ ጊዜያት ወዲህ እየታየ ያለው የሀገር በቀል እውቀትን አድኖ የመፈለግ ልምድ በቀጣይ በሚኖሩ ሀገራዊ ፕሮጀክቶች እንደሚቀጥልም ተስፋን የሚሰጥ ነው። ውስብስብ የግንባታ ዲዛይንና የግንባታ ስራን ጠይቆናል። የራሱ ፈተና የነበረው ቢሆንም በርካታ የቴክኒክና የማኔጅመንት እውቀትና ልምድን አግኝተንበታል። ወደፊት ሜጋ ፕሮጀክቶችን የሚመሩ ወጣት መሐንዲሶችንና ሌሎች የተለያዩ ሙያተኞችን ለሀገር አፍርተንበታል። ካለፍንባቸው ተሞክሮች ተምረን ሁልጊዜ የሚያድግ ፍላጎታችንንና የወደፊት ትውልድን ታሳቢ ያደረጉ የተሻሉ ደረጃዎችን ለማስቀመጥ ጥረት አድርገናል። ኢትዮጵያ ዛሬ በማከናወኗ ውስጥ ውበቷን እየገለጠች ልማቷን እያሳለጠች ነገንም ለትውልድ ምቹ አድርጋ እየሰራች ጉዞዋን ቀጥላለች። እዚሁ የቱሪዝም ዘርፉ ላይ እንቆያለን ተመልካቾቻችን። የመደመር መንግስት የተፈጥሮ ጸጋዎችን በመጠቀም ኢትዮጵያን እየገነባ ይገኛል። በዚህም የኢትዮጵያ መልክ፣ ተስፋ፣ ልምላሜና እድገት እየሆነ ነው። ከገበታ ለሸገር የጀመረው የቱሪዝም ፕሮጀክት ጉዞ ገበታ ለትውልድ ላይ ሲደርስ የማክሮ ኢኮኖሚ መዋቅራዊ ሽግግር ላይ ያመጣው ለውጥ ምን ይሆን? የሮዛ መኮንን ትንታኔ ምላሽ አለው። ስንቶቻችን ባደጉ የዓለም ሀገራት ውበትና የቱሪስት መዳረሻዎቻቸው ቀንተን እኛ ጋር ቢኖሩ ብለን ተመኝተን እናውቅ ይሆን? ጠቅላይ ሚኒስትር አብይ አህመድ ያሰብነውን ለማሳካት የውጭ እጅ መጠበቅ የለብንም፣ የተፈጥሮ ጸጋዎቻችንን አሟጠን በመጠቀም ኢትዮጵያን በራሳችን አቅም እንገነባታለን እንዳሉት ሁሉ ያለ ውጭ ብድር፣ ያለ ድጋፍ ባለን ሀብት በእጃችን ታሪክ መስራት እንደምንችል አረጋግጠናል። የስኬት ለዘመናት የኢትዮጵያን ስም ከድህነት ከረሃብና ከእርዳታ ጠባቂነት ጋር አያይዘው ለሚያነሱ አካላት በቃላት ሳይሆን በተግባር የተሰጠ ደማቅ ታሪካዊ ምላሽ ነው። አሁን ኢትዮጵያ አዲስ መልክ አላት። መልኳም የተስፋ የልምላሜና የእድገት ነው። ሀገርን በራስ አቅም የመገንባት እሳቤ በተግባር የታየበት ይህ ታላቅ ብሔራዊ ንቅናቄ ከገበታ ለሸገር ተነስቶ በገበታ ለሀገር አድጎ ዛሬ ላይ ገበታ ለትውልድ ላይ ደርሷል። ይህ ጉዞ የትውልድ አሻራን ከማሳረፍ ባሻገር በሀገራችን የማክሮ ኢኮኖሚ መዋቅራዊ ሽግግር ላይ ምን ተጨባጭ ለውጥ እያመጣ ይሆን? ቆይታችን ምላሽ ይኖረዋል። ዛሬ የምናየው ገበታ ለትውልድ የተሰኘው ግዙፍ ሜጋ ፕሮጀክት ከቱሪዝም መዳረሻዎች ልማት እጅግ የላቀ ስልታዊ ፋይዳ አለው። የስትራቴጂካዊ ጉዞ በዋና ከተማችን ከተከናወነው ገበታ ለሸገር በመነሳት በመቀጠል ክልላዊ የልማት አቅምን ያነቃቃውን ገበታ ለሀገርን በታላቅ ድል አሳክቶ
አሁን ደግሞ ትውልድ ተሻጋሪ አሻራን ለማሳረፍ የተቃኘ ግዙፍ ብሔራዊ ተነሳሽነት ነው። የፕሮጀክት የሀገረ መንግስት ግንባታን የሚያፋጥን የማክሮ ኢኮኖሚ መዋቅራዊ ሽግግርን እውን የሚያደርግና የአረንጓዴ ካፒታሊዝም ስትራቴጂን በሀገር አቀፍ ደረጃ የሚተገብር ታሪካዊ ስራ ነው። የለውጡ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ሰው ተኮርና አምራችነትን ያማከሉ የሀገር በቀል ኢኮኖሚ ማሻሻያዎችን በከፍተኛ ስኬት መተግበር ችሏል። የመጊያ ፕሮጀክት በተለየ ፍጥነትና ግዝፈት ወደ ተግባር እንዲገባ የተደረገበት ምክንያት 4 ጥልቅ ስልታዊ ግቦችን ያነገበ ነው። የመጀመሪያው ከጥገኝነት ትርክት ወደ ሀብት ፈጠራ መሸጋገር ነው። ሀገሪቱ ያላትን ተፈጥሯዊ ጸጋዎች ወደ ተጨባጭ የኢኮኖሚ ካፒታል በመለወጥ የራሷን አዲስ የብልጽግና ታሪክ መጻፍ እንደምትችል ማረጋገጥ። ሁለተኛው ልማትን ፍትሃዊ በሆነ መልኩ ማዳረስ ነው። ቀደም ሲል በአዲስ አበባ ላይ ብቻ ተከማችቶ የነበረውን የልማት ማዕከል በመቀየር ተፈጥሯዊ ጸጋ ያላቸው ነገር ግን ተደራሽነታቸው የራቁ እንደ ጨበራ ጮርጮራ፣ ደንቢ፣ ወንጪ፣ ጎርጎራ፣ ሸበሌና አፋር ያሉ አካባቢዎችን የአዲሱ ስነ ምህዳራዊ ኢኮኖሚ እምብርት ማድረግ ነው። ሶስተኛው የስራ አጥነትና የስነ ህዝብ ጫናን ማቃለል ነው። በግንባታው ወቅትም ሆነ አሁን በአገልግሎት ዘርፉ በሆስፒታሊቲ፣ በቱሪዝምና በአግሮ ኢንዱስትሪ ማቀነባበር ለሺዎች የሚቆጠሩ ወጣቶችና እናቶች ሰፊና ዘላቂ የስራ እድሎችን መፍጠር ነው። አራተኛው ያለንን እምቅ አቅም ለመጠቀም ለግሉ ዘርፍ መሰናክል የሆኑ የመሰረተ ልማት እጥረቶችን መፍታትና ተምሳሌታዊ መሆን ነው። መንግስትን ተከትለው ኢንቨስት የሚያደርጉ የግል ባለሀብቶችን የማበረታታት ርዕይንም ይዟል። የዚህ ትንታኔ አንኳር ነጥብ የሚያሳየው የኢትዮጵያ አካሄድ የዓለምን ስኬታማ የልማት ተሞክሮች ከሀገራዊ ተጨባጭ ሁኔታዎች ጋር በጥምረት ያዋሃደ መሆኑን ነው። እንደ ሲንጋፖር የከተማን ውበትና አረንጓዴ ልማት፣ እንደ ሩዋንዳ ከውስጥ ተግዳሮቶች ማግስት ማህበረሰብ ተኮር የቱሪዝም ልማትን ለብሔራዊ አንድነትና ኩራት መጠቀምን፣ እንዲሁም እንደ አረብ ኤምሬቶች ከግብርና ጥገኝነት ወጥቶ የአገልግሎት ዘርፉን እንደ ዋና የኢኮኖሚ ሞተር መጠቀምን አስተሳስሯል። ይህ መዋቅራዊ ሽግግር በማክሮ ኢኮኖሚው ላይ ያመጣው ምርታ እጅግ አስደናቂ ነው። ለዘመናት በግብርና ኤክስፖርት ላይ ብቸኛ ጥገኛ የነበረው የኢኮኖሚ መዋቅራችን አሁን በማይነጥፍና ዘላቂ በሆነው የአገልግሎትና የቱሪዝም ዘርፍ እንዲጋራ የሆነ ነው። በተጨባጭ መረጃ መሰረት ኢትዮጵያ በ9 ወራት ውስጥ ብቻ ከ1.2 ሚሊዮን በላይ የውጭ ሀገር ጎብኚዎችን በመቀበል ከ2 ቢሊዮን ዶላር በላይ የውጭ ምንዛሪ ገቢ ማግኘት ችላለች። የሀገር ውስጥ ቱሪዝምም እንዲሁ በከፍተኛ ሁኔታ በማደጉ ከ30 ሚሊዮን በላይ ዜጎች ሀገራቸውን በመጎብኘት ከ385 ሚሊዮን ዶላር በላይ ለሀገር ውስጥ ኢኮኖሚ አስተዋጽኦ አበርክተዋል። ይህ ስልታዊ ስራ በአካባቢ ደረጃ የምርት አቅርቦት ሰንሰለት በመፍጠር አርሶ አደሩንና ወጣቱን በቀጥታ የቱሪዝም ባለቤት አድርጓል። በማህበራዊና ፖለቲካዊ ረገድ ደግሞ የሀገር ውስጥ ጎብኚዎች ቁጥርን በማሳደግ እርስ በርስ ትውውቅን በማጎልበት የሀገረ መንግስት ግንባታንና የብሔራዊ ኩራት ማገገሚያ መሳሪያ ሆኖ እያገለገለ ይገኛል። ቀደም ሲል ይጨፈጨፉ የነበሩ ደኖችና የነበሩ ብሔራዊ ፓርኮች ጥብቅ ጥበቃ እንዲደረግላቸው በማድረግ በስነ ምህዳር ሉዓላዊነት ረገድ በህዝባችን ዘንድ የንቃተ ህሊና ማማን ፈጥሯል። ለዚህ ሁሉ ታላቅ ምርታና ስኬት እንደ ዋነኛ ማስረጃ የሚጠቀሰው በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተመሰረተው አዲሱ የህዝብና የግል አጋርነት ወይም ፐብሊክ ፕራይቬት ፓርትነርሺፕ ስኬታማ የሀገር በቀል የፋይናንስ ፈጠራ ሞዴል ነው። በመረጃዎቹ በግልጽ እንደምናየው በገበታ ለሀገር ከ4.2 ቢሊዮን ብር በላይ፣ በገበታ ለትውልድ ሶስተኛ ዙር ደግሞ ከ4.6 ቢሊዮን ብር በላይ ታሪካዊ የሀገር ውስጥ ሀብት ተሰባስቧል። ብሔራዊ ኩባንያችን የኢትዮጵያ አየር መንገድ 1.2 ቢሊዮን ብር፣ ኢትዮ ቴሌኮም 1 ቢሊዮን ብር፣ ብሔራዊ ባንክ 500 ሚሊዮን ብር እንዲሁም የባህር ትራንስፖርት፣ የልማት ባንክ፣ ሜድሮክ ኢንቨስትመንትና የኢትዮጵያ ኤሌክትሪክ ኃይል ያደረጉት ቀጥተኛ የፋይናንስ ድጋፍ ሀገራችን የውጭ ብድር ጫናን አሽቀንጥራ በመጣል ታላላቅ ሜጋ ፕሮጀክቶቿን በራሱ አቅም በጥቂት ወራት ውስጥ እንድታሳካ አስችሏታል። ይህ ፕሮጀክት በጠቅላይ ሚኒስትር ጽህፈት ቤት ቀጥተኛና ከፍተኛ ክትትል የተከናወነ ነው። ይህም ኢትዮጵያ የልማት ፕሮጀክቶችን በጥራት የመፈጸም አቅም እንዳላት ሕያው ማረጋገጫ ነው። ከአፋር ሞቃታማ ምድር ከተፈጥሮ ብሉ አይ ፍል ውሃ እስከ ደቡብ ምዕራብ ጥቅጥቅ ያሉ አረንጓዴ ገነቶች፣ ከሸበሌ ወንዝ ዳርቻ እስከ ጎርጎራ ታሪካዊ ወደብ የተገነቡት እነዚህ ማራኪ ሎጆችና ሪዞርቶች የኢትዮጵያ አዲስ መልክ ናቸው። ገበታ ለትውልድ እንዲሁ የመዝናኛ ስፍራን ሳይሆን ኢትዮጵያ በውስጥና በውጭ በርካታ ውስብስብ ጫናዎች ውስጥም ሆነ በራሷ ሀገር በቀል አቅም የማቀድ የመገንባት እና የማሸነፍ ብቃቷን ለዓለም ያሳየችበት ታሪካዊ ምዕራፍ ነው።
ተመልካቾች ከኢትዮጵያ ቴሌቪዥን የምሽቱ 2 ሰዓት ዜናዎቻችን እንደቀጠሉ ናቸው። ወደ ሌሎች ዜናዎቻችን እናልፋለን። ኢትዮጵያ በአካባቢ ጥበቃና በአረንጓዴ ልማት ዘርፍ የአፍሪካ ተምሳሌት የሆነች መምጣቷን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት የጽዱ ኢትዮጵያ ለትውልድ 3ኛ ዙር ሀገር አቀፍ ንቅናቄን በይፋ ባስጀመሩበት ወቅት ነው። ዛህራ መሐመድ ኢትዮጵያ የአየር ንብረት ለውጥን ለመቋቋምና ብዝሃ ሕይወትን ለመጠበቅ በምታደርገው ጥረት በአካባቢ ጥበቃና በአረንጓዴ ልማት ዘርፍ ዓለም አቀፍ ትኩረትን መሳብ አስችሏታል። በተለይም በተተገበሩት የተፋሰስ ልማቶችና በሚሊዮኖች በሚቆጠሩ የችግኝ ተከላ ስራዎች የተራቆቱ መሬቶች ማገገም፣ የከርሰ ምድር ውሃን ማበልጸግና የደን ሽፋንን በከፍተኛ ደረጃ ማሳደግ ተችሏል። የህዝብ ተሳትፎን መሰረት ያደረገው የጽዱ ኢትዮጵያ ለትውልድ ሀገር አቀፍ ንቅናቄ ደግሞ ስነ ምህዳርን በማደስ በርካታ ከተሞችና ተቋማት የጽዳትና የአካባቢ አያያዝ ስርዓታቸውን እንዲያሻሽሉ አግዟል። የጽዱ ኢትዮጵያ ለትውልድ 3ኛ ዙር ሀገር አቀፍ ንቅናቄም ዛሬ በይፋ ተጀምሯል። ይህ ኢትዮጵያ ለአካባቢ ጥበቃና ለአረንጓዴ ልማት ዘርፍ የሰጠችው ትኩረትም የአፍሪካ ተምሳሌት እንድትሆን አድርጓታል። ለልጆቻችንና ለመጪው ትውልድ የምናስተላልፈው ትልቁ ቅርስ ጽዱ፣ አረንጓዴ፣ ጤናማና ዘላቂ ኢትዮጵያን መሆን ይገባዋል። ኢትዮጵያ በአካባቢ ጥበቃና በአረንጓዴ ልማት ዘርፍ የአፍሪካ ተምሳሌት እየሆነች ትገኛለች። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነትና አመራር ሰጭነት በመደመር መንግስት የተጀመረው የአረንጓዴ አሻራ መርሃ ግብር በሀገራችን የአካባቢ ጥበቃ ታሪክ ውስጥ ልዩ ምዕራፍ ከፍቷል። ንቅናቄው የኢትዮጵያን የወደፊት እጣ ፈንታ የህዝብ ጤናና የኢኮኖሚ ምርታማነትን የሚወስን ታላቅ የጋራ ቃል ኪዳን ማደሻ ከመሆኑ ባሻገር ጽዳትን፣ የሀብት አጠቃቀም ቅልጥፍናና የአካባቢ ተጠያቂነትን ወደ ሀገራዊ ባህልም የሚቀይር ነው። ጽዳትን፣ የብክለት መከላከልን፣ የሀብት አጠቃቀም ቅልጥፍናንና የአካባቢ ተጠያቂነትን ወደ ሀገራዊ ባህል ለመቀየር ያግዘናል። ይህ ሀገራዊ ንቅናቄም የእነዚህን ጥረቶች ውጤታማነት የሚያጠናክር እና ወደ አዲስ ምዕራፍ የሚያሸጋግረን ነው። የመደመር መንግስት የአካባቢና የአየር ንብረት ለውጥ ተግዳሮቶችን በመቋቋም ዘላቂ ልማትን ለማረጋገጥ የ10 ዓመት የልማት እቅድ፣ የአረንጓዴ አሻራ ኢኒሼቲቭ እና የአረንጓዴ ኢኮኖሚ ስትራቴጂን የመሳሰሉ እቅዶችን ተግባራዊ በማድረግ ላይ ይገኛል። በጽዱ ኢትዮጵያ ንቅናቄ ባለፉት 2 ዙሮች በመላው ሀገሪቱ በተቀናጀና ሰፊ የህዝብና የባለድርሻ አካላት ተሳትፎ በመፍጠር የአየር፣ የውሃ፣ የአፈር፣ የድምፅና የፕላስቲክ ብክለት መከላከል ላይ ከፍተኛ ግንዛቤ መፍጠር ተችሏል። በተለይም በከተሞችና በገጠር አካባቢዎች የጽዳት ባህል እንዲጠናከር የአካባቢ ጥበቃ የሁሉም ዜጎች የጋራ ኃላፊነት መሆኑ በማህበረሰቡ ዘንድ እንዲጠናከር ጉልህ አስተዋጽኦ አበርክቷል። ባለፉት 2 ዙር በተካሄዱት የጽዱ ኢትዮጵያ ለትውልድ ንቅናቄዎች በሚሊዮኖች የሚቆጠሩ ዜጎችን በማሳተፍ ከፍተኛ ስኬቶች የተመዘገቡ ሲሆን በዚህ በ3ኛው ዙር ንቅናቄ ደግሞ የፕላስቲክ ብክለትን በመቆጣጠር የአደገኛ ኬሚካል አወጋገድ እንዲሁም የድምፅ ብክለትን በመቀነስ ላይ ትኩረት በማድረግ ውጤታማ ስራ ለመስራት እቅድ ተይዟል። ጽዱ አካባቢ ለጤናማ ማህበረሰብ፣ ለዘላቂ ኢኮኖሚና ለተሻለ የኑሮ ጥራት መሰረት መሆኑ ዛሬ ከመቼውም ጊዜ በበለጠ ግልጽ ሆኗል። የአረንጓዴ አሻራ መርሃ ግብር፣ የኮሪደር ልማት፣ የወንዝ ዳርቻ ልማቶቻችን እንዲሁም የውሃና የአፈር ጥበቃ ስራዎች የሀገራችን የአካባቢ ጥበቃ ልማትን ጋር በማቀናጀት አዲስ የልማት መንገድ እየተተገበረ ለሀገራችን እንዲሁም ለአህጉሩ ምሳሌ እየሆነ ይገኛል። ይህ ጽዱ ኢትዮጵያን ለትውልድ ለማስረከብ የተጀመረው ስራ ውጤታማ እንዲሆን ሁሉም ክልሎችና የከተማ አስተዳደሮች የሚወስዱት ተጨባጭ እርምጃዎች ወሳኝ በመሆኑ የክልል ርዕሰ መስተዳደሮችና ከንቲባዎች የመሪነት ኃላፊነታቸውን በቅርበት እንዲወጡም ጥሪ ቀርበዋል። የኢትዮጵያ መከላከያ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን ተማሪዎች አስመረቀ። ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ ከግብ ለማድረስ ተመራቂዎች ትልቅ ኃላፊነት እንዳለባቸው የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በምረቃ ስነ ስርዓቱ ላይ አሳስበዋል። ፍሬህይወት ረታ ተጨማሪውን ይዛለች። የኢትዮጵያ መከላከያ ዩኒቨርሲቲ በ3 ኮሌጆች ስር በተለያዩ የትምህርት መስኮች በመጀመሪያ በሁለተኛና በሶስተኛ ዲግሪ ያሰለጠናቸውን 371 ተማሪዎች ዛሬ በደማቅ ሁኔታ አስመርቋል።
ዩኒቨርሲቲው ለ26ኛ ጊዜ ባካሄደው በዚህ የምርቃት ስነ ስርዓት ላይ በኢንጂነሪንግ፣ በጤና ሳይንስ፣ በቢዝነስና በማህበራዊ ጥናት ዘርፎች የሀገር ውስጥና የውጭ ሀገራት ተማሪዎችን አሰልጥኖ አስመርቋል። በምርቃት መርሃ ግብሩ ላይ በክብር እንግድነት የተገኙት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ ከግብ ለማድረስ ተመራቂዎች ትልቅ ኃላፊነት እንዳለባቸውና ሀገር ከነሱ ብዙ እንደምትጠብቅ አሳስበዋል። ለኢንጂነሪንግ ዘርፍ ተመራቂዎች የዘመናዊ ውጊያ ስልት ሙሉ በሙሉ በቴክኖሎጂ የተደገፈ በመሆኑ የእናንተ የፈጠራ ስራ የሰራዊታችን የድል ዋስትና ይሆናል። የጤና ሳይንስ ዘርፍ ተመራቂዎች የሰራዊታችን የሕክምና አገልግሎት ወደ ዘመናዊ ደረጃ ማሻሻልና መከላከል መሰረት ያደረገ እንዲሁም አክሞ ማዳንን መሰረት ያደረገ የጤና ስርዓት መዘርጋት ከእናንተ የሚጠበቅ ዋነኛው ተግባር ነው። የቢዝነስና ማህበራዊ ሳይንስ ዘርፍ ተመራቂዎች መከላከያ ሰራዊታችን ዘመናዊ አስተዳደርን፣ ስትራቴጂካዊ እቅድንና የተሳለጠ የሎጂስቲክስ መዋቅርን ይሻል። በተለይም የዓለም ወታደራዊና ፖለቲካዊ ሁኔታ እጅግ ተለዋዋጭ በመሆኑ ይህንን ተለዋዋጭነት ቀድሞ የሚረዳ የሚተነትንና ሳይንሳዊ መፍትሄ የሚያመጣ የሰላምና የጸጥታ ጥናት ባለሙያ መሆን ይጠበቅባቸዋል። የመከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ በበኩላቸው ከተቋሙ የምርምርና የልማት እንቅስቃሴዎች ጋር ተያይዞም ሀገራችን ከቴክኖሎጂ ጥገኝነት እንድትላቀቅ በራስ የመተማመን አቅሟን እንዲጎለብት ዩኒቨርሲቲው በትኩረት እየሰራ መሆኑንና በቀጣይ ይህንን ተግባር አጠናክሮ እንደሚቀጥል አረጋግጧል። ለሀገራችን ሀገር ወዳድና የሰለጠነ ሙያተኛ አመራር የሚያፈራ በምርምር ውጤቶች ሰራዊታችን የመጠቁ ወታደራዊ ትጥቆች ባለቤትና ተጠቃሚ ከማድረግ ባሻገር ሀገራችን ከወታደራዊ ቴክኖሎጂ ጥገኝነት በማላቀቅ ከአቅራቢዎቹ ጎራ መቀላቀል የሚችል የመንግስታችን የልማትና የትራንስፎርሜሽን ውጥኖች ስኬታማነት ደጋፊና አለኝታ ዩኒቨርሲቲ ይሆናል ብለን በጽኑ እናምናለን። ተመራቂ ተማሪዎችም በዩኒቨርሲቲ ቆይታቸው ያገኙትን እውቀትና ክህሎት ሀገራቸውንና ሕዝባቸውን ለማገልገል እንደሚተጉ ተናግረዋል። እስካሁን ድረስ የቀሰምኩትን እውቀት የሚቀጥለው ሪሰርች ምርምሮችን፣ የማስተማር ስራዎችን ለማካሄድ ሕዝብና መከላከያ ሰራዊትን ለማግመን በቁርጠኝነት እተጋለሁ። በትምህርት ጊዜ ባለን ወቅት በቂ የሆነ ዝግጁነት ስለነበረን በምንወጣበት ጊዜም ይህንኑ ያካበትነውን የትምህርት እውቀታችንን ለማበርከት ለማህበረሰቡ ሀሳባችን። ዩኒቨርሲቲው ወላጆቻቸውን በግዳጅ የተሰዉባቸውን ጀግኖች ልጆችና የአቅመ ደካማ ቤተሰብ ልጆችን በነፃ በማስተማር የላቀ ማህበራዊ ኃላፊነቱን እየተወጣም ይገኛል። የሰላም እጦት መገለጫ ሆኖ ለዘለቀው የምስራቅ አፍሪካ ቀጠና የደህንነት ሁኔታ ከምንጊዜውም በላይ በአሁኑ ጊዜ እየተባባሰ ይገኛል። ኢትዮጵያ በዚህ ቀጠና እንደመገኘቷ የአፍሪካ ቀንድን ብሎም የዓለምን የሰላምና ደህንነት ሁኔታ በሚገባ በመተንተን ወደፊት የሚያጋጥሙ ተግዳሮቶችን አስቀድሞ መረዳት የሚችል የጸጥታ ተቋምን መፍጠር የግድ ይላል። የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂካዊ ጥናት ያሰለጠናቸውን ሰልጣኞች አስመርቋል። ሳምሶን ገድሉ ተጨማሪ አለው። በአፍሪካ ቀንድ የምስራቅ አፍሪካ ቀጠና ውስጥ መገኘት ብቻውን እንደ ኢትዮጵያ ላሉ የነገ መዳረሻቸውን ብልጽግና አድርገው ዕለት ዕለት ካለመታከት ለሚታትሩ ሀገራት ስለ ደህንነትና ብሔራዊ ጥቅም አብዝቶ መስራት የግድ ይላል። ይህንን አስቀድማ የተገነዘበችው ኢትዮጵያም የደህንነትና መከላከያ ስርዓቷን እያዘመነችና ከልማቷ እኩል እያሳለጠችውም ትገኛለች። የኢትዮጵያ ብሔራዊ መከላከያ ኮሌጅ የኃላፊነት የመሸከም አቅም ያለው የሰው ኃይል የማፍራት አንዱ አካል የሆነውን በደህንነትና ስትራቴጂ ጥናት ያስተማራቸውን ከተለያዩ የኢትዮጵያ መከላከያና ሌሎች የጸጥታ ተቋማት የተውጣጡ ሰልጣኞችን አስመርቋል። ሰልጣኞቹ ኢትዮጵያ የምትገኝበት ቀጠናና ቀሪው ዓለም ያለበትን ተለዋዋጭ የጂኦፖለቲካዊ ሁኔታዎች ከኢትዮጵያ ብሔራዊ ጥቅም አንጻር መተንተን የሚያስችለውን እውቀት አግኝተዋል። በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የአንድ አዝማች እና የተላላኪ ጎረቤቶቻችን እና የውስጥ ባንዳዎች ቅንጅት ነው። ያለ ጦርነት መዋል ማደር የማይችሉ ሽንፈት የማያሳፍራቸውና ባንዳነትን ተለማምደው የኑሮ ዘዴያቸው ያደረጉ ታሪካዊ ባንዳዎች የጠላት መጠቀሚያ ሆነው አገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ጽምዶ ገንብተው ሕዝባቸውን እያጎሳቆሉ ልማትና እድገት እንዳይመጣ የሚያደርግ ግጭት እየተጋጩ ይገኛሉ።
እንዲህ ባለው ሁኔታ ውስጥ በትምህርት ቆይታችሁ ያገኛችሁትን ስትራቴጂክ የስጋት ትንተናና አጠቃላይ የአመራር ትምህርት በምናካሄደው የሰራዊት ግንባታ ግዳጅ አፈጻጸም ሂደት ዘመኑን ቴክኖሎጂን በማወቅ ለመጠቀምና ለመምራት እንደሚረዳችሁ እሙን ነው። ዛሬ ኢትዮጵያ ያለችበትን ነባራዊ ጂኦፖለቲካዊ ቁመናና ከፊቷ የተደቀኑ ፈተናዎችን ለማለፍ ተለዋዋጭ የሆኑ ነባራዊ የዓለም ሁኔታ መረዳት የግድ ይላል። እንደ ወታደር ከዚህ ቀጥሎ ያለው ሁኔታ ምንድነው? ኢትዮጵያ እያሰበች እያለማች ያለችውን ግብ ለማሳካት ቀጠናዊ ሂደቱ ምን ይመስላል፣ ቀጠናዊ ትስስሩ ምን ይመስላል የሚለውን አጠቃላይ ሁኔታ እንድንረዳ እንደ ከፍተኛ መኮንን እንደ አንድ ወታደርም እንደ አብራሪም ያለውን ሁኔታ ተረድተን ቀጣይ ምንድነው የሚለውን ነገር አስበን አቅደን አልመን እንድንሰራ ጠቅላላ ያለ ስዕላዊ መግለጫ የሚሰጠንን ሁኔታ ነው ተፈጥሮ ያገኘሁት። ስለ ዓለም አቀፍ ስለ ቀጠናዊ ምስራቅ አፍሪካ ስለ ኢትዮጵያ ምን ያስባል? ኢትዮጵያ ስለ ምስራቅ አፍሪካ ምን ላይ ነው ያለችው? ስለ አሰብ ከሄደበት ጊዜ ጀምሮ አሁን ያለው ሁኔታ እንዴት ነው? አሁን እየጮሁ ያሉ በዙሪያ ያሉት እነ ህወሓትን በዩ ይሄ ፋኖም ሌላም ይሄ ሸኔ ሚሉት ምንድነው ዓላማቸው? ተልኳቸው ከየት ነው? ያው የግብጽ ባንዳ መሆናቸው ድረስ ያወኩበትና ያው ከዚህ በኋላ አንድ ነገር ቢባል ስለ ሀገሪቱ መርምሬ ተንትኜ ማወቅ እንዳለብኝ ተረድቻለሁ ማለት ነው። በተለይ ሀገሬ ያለችበት ቀጠናዊ ሁኔታ ምንድነው የሚለው ነገር በትክክል የተረዳውበትና ለወደፊት በደንብ አድርጌ ለሀገሬ እንድሰራ ከዚህ የበለጠ እንድሰራ ያነሳሳኝ ሁኔታ ነው ያለው። የኢትዮጵያ ብሔራዊ መከላከያ ኮሌጅ የሚሰጣቸውን ትምህርቶችና ስልጠናዎች አሁን ዘመኑ የደረሰበትን የመከላከያ ትምህርት ስርዓት በመዘርጋት እያሰለጠነ ይገኛል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። እንቀጥላለን ተመልካቾቻችን። ቀይ ባህርን ተንተርሶ የሚደረግ እሽቅድድም እንዲሁም ተለዋዋጭና ሽኩቻ በሚበዛበት የአፍሪካ ቀንድ ቀጠና ብሔራዊ ጥቅምን ለማስከበር ጠንካራ የባህር ኃይል ማቋቋም ወሳኝ ነው። የኢትዮጵያን ብሔራዊ ጥቅም በባህር ላይ ለማስጠበቅ የተቋቋመው የኢትዮጵያ የባህር ኃይል በሰው ኃይልና በቴክኖሎጂ አቅሙን እያጎለበተ ነው። ሞላ ለማየው በቀይ ባህር ቀጠና ገናና የነበረው የኢትዮጵያ ባህር ኃይል በፖለቲካ ለውጥ ምክንያት ፈረሰ። ብዙዎችም ትዝታቸውን ይዞ ተቀመጡ። ቀድሞ የተቋማት ሚና ያልተረዳው መንግስት አፈረሰው። አሁን የለውጡ መንግስት መለሰው። በ2011 ዓ.ም ገናናውን የኢትዮጵያ ባህር ኃይል በድጋሚ የመመለስ ተቋማዊ ራዕይ እውን ሆነ። የኢትዮጵያ የባህር ኃይል በድጋሚ ለማቋቋም ካስፈለጉ ምክንያቶች አንዱ የኢትዮጵያን ብሔራዊ ጥቅምን በባህር ላይ ለማስጠበቅ ነው። የኢትዮጵያን ብሔራዊ ጥቅም ተሸክመው ሸቀጥ ከሀገር ወደ ዓለም እንደዚሁም ከዓለም ወደ አገር ቤት የሚያስገቡ ኮመርሻል ወይም የንግድ መርከቦቻችን እንቅስቃሴ አለ። ሁለተኛ የምስራቅ አፍሪካ አካባቢ በተለይ የቀይ ባህርና የሰሜን ህንድ ውቅያኖስ ከሶማሊያ የባህር ዳርቻዎች የሚነሱ የባህር ላይ ወንበዴዎች በርካታ የንግድ መርከቦችን እያገቱ የዓለም የንግድ ስርዓት ላይ መስተጓጎል የፈጠሩበት ጊዜ ነበረ። ከዚህ አኳያ ሲታይ የኢትዮጵያን ብሔራዊ ጥቅም በውሃ ላይ ለማስጠበቅ የሚችል ባህር ኃይል ማስፈለጉ እውን እና የግድ እየሆነ የመጣበት ይህንንም የተገነዘብንበት ሁኔታ ስለነበር አዲሱ መንግስት ወደ ስልጣን እንደመጣ ኢሚዲየትሊ ይህንን ክፍተት ለመድፈን የሚያስችል የህግ ስርዓት አበጅቶ ባህር ኃይል እንዲቋቋም ሆኗል። ከህንድ ውቅያኖስና ቀይ ባህር እስከ ሜዲትራኒያን ባህር በኢትዮጵያ ሰንደቅ ዓላማ ሲናኝ የነበረው የኢትዮጵያ ባህር ኃይል አለመኖር በአንድ በኩል
ወትሮም ተለዋዋጭና ሽኩቻ የሚበዛበት የአፍሪካ ቀንድ ቀጠና ቀይ ባህርን ተንተርሶ የሚደረግ እሽቅድምድም በሌላ በኩል አዲስ ክስተት ከሆነ ሰነባብቷል። እዚህ ምስራቅ አፍሪካ ላይ ለብሔራዊ ደህንነታችን ስጋትም ፈተናም ሊሆኑ የሚችሉ በርካታ ኃይሎች ከቅርብም ከውስጥም የተሰባሰቡበት ሁኔታ ተፈጥሯል። ጅቡቲ ላይ ወደ 8-9 የሚደርሱ አገሮች ቋሚ ቤዝ መስርተው አንዳንዶቹ በሌሎች አገሮች ጥላ ስር አንዳንዶቹ የራሳቸው ቤዝ መስርተው ድንበራችን አፍንጫ ስር ተቀምጠው ስራቸውን ሲሰሩ ለሀገራችን ይዞት የሚመጣው ፈተና በወጉ መረዳት ያንን ፈተና ልንከላከል የምንችልበት ሚንስ ማበጀት ደግሞ የግድ የሚያስፈልግበት ሁኔታ ስለነበረ እና ሌሎች በርካታ ምክንያቶች ከግምት በማስገባት የባህር ኃይል እንዲቋቋም ምክንያት ሆኗል ብሎ መውሰድ ይቻላል። ባህር ኃይልና የባህር በር የማይነጣጠሉ ጉዳዮች ናቸው። በሆነ ወቅት በተፈጠረ የታሪክ ስብራት የፖሊሲ ስህተት የምንበለው የትኩረት ችግር የምንበለው ሴራ የምንበለው መላሾቹ በሚያውቁት ምክንያት አላግባብ የባህር በራችን ናተናል ብለን እናምናለን። ስለዚህ ባህር ኃይል ስናቋቁም ባህር ኃይላችን የፈጀውን ጊዜ ፍች ወደ እናት ሀገሩ መመለሱ አይቀርም ብለን እናምናለን። ስለዚህ ይህን እምነት ካለህ ባህሩን ስታገኘው ወይ ስታስመልሰው አይደለም ባህር ኃይል የምትገነባው፣ አስቀድመህ ነው የምትገነባው። አስቀድመህ ትገነባለህ፣ ስታገኘው ትጠቀማለህ። ታዲያ የአሁኑ ትውልድ በቁጭት እያነሳ ያለው የባህር በር ጉዳይ አንዱ የብሔራዊ ጥቅም አጀንዳ ሆኖ የኢትዮጵያን የህልውና ጉዳይ ነው ሲባልስ ምን ማለት ይሆን? የባህር በር ጉዳይ ለኢትዮጵያ የሰርቫይቫል ጉዳይ ነው የሚባለው ለማለት እየተባለ አይደለም። ሁኔታው አስገድዶ እንድንል ያደረገበት ወቅት ላይ ነው ያለ ነው። በዚህ ሁኔታ ውስጥ የባህር በር ያላቸው ሀገሮች የባህር በር ከሌላቸው ሀገሮች እንዲህ አይነቱን ፈተና በተሻለ መንገድ ሊጋፈጡት ሊወጡት የሚችሉበት እድል አላቸው። የኢትዮጵያ ባህር ኃይል ከባህር በር የተሻገረ ርዕይን ይዞ በሰው ኃይልና በቴክኖሎጂ አቅሙን የሚያጎለብቱ ስራዎች እየሰራ ይገኛል። ለሐዋሳ የሐይቅ ዳርቻ ልማት ፕሮጀክት ከ1.2 ቢሊዮን ብር በላይ ተሰበሰበ። በ3.5 ቢሊዮን ብር ወጪ ለሚገነባው የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ከ2 ወራት በፊት የጥሪ ድጋፍ ቀርቦ ነበር። በዛሬው ዕለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የምስጋናና የገቢ ማሰባሰቢያ መርሃ ግብር እየተካሄደ ነው። ጥሪውን ተከትሎ ተቋማትና የክልል ባለሀብቶች ባደረጉት ድጋፍም ከ1.2 ቢሊዮን ብር በላይ መሰብሰቡ ተገልጿል። የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት የፍቅር ሐይቅ፣ አሞራ ገደልና የአሳ ገበያ ተፈጥሯዊ ጸጋዎችን ጠብቀው እንዲለሙና ወደ ላቀ ዘመናዊነት እንዲሸጋገሩ ለማስቻልም ያለመ ነው። ለፕሮጀክቱ ከሚያስፈልገው 3.5 ቢሊዮን ብር ወጪ ውስጥም 2.2 ቢሊዮን ብር በከተማ አስተዳደሩ የሚሸፈን ሲሆን 1.5 ቢሊዮን ብሩ በሕዝብ ተሳትፎ የሚሸፈን ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። አሸናፊ እንዴት አምሽተሃል? እንግዲህ የመድረኩ ድባብ ምን ይመስላል? የተላለፉ መልእክቶችስ ምንድናቸው? የሚሉትን ለተመልካቾች አደርስልን። አመሰግናለሁ ሰናይት። እንደሚታወቀው በኢትዮጵያ የሚገኙ ሁሉም አካባቢዎች የየራሳቸው ውበትና ጸጋ አላቸው። ከቅርብ ዓመታት ወዲህ ደግሞ ይህንን ውበትና ጸጋ በአግባቡ መጠቀም እንዲቻል ያሉ አካባቢዎችም ከዛ ጠቃሚነታቸው እንዲረጋገጥ የማድረግ ስራዎች እየተሰሩ ናቸው። በዚህም በርካታ ቦታዎች እንደ አዲስ ውበታቸው እየተገለጠና አዳዲስ መልክን ጭምር እየያዙ የተፈጥሮ ጸጋቸውን ሳይለቁ ማለት ነው የተመለከትን ነው የምንገኘው። የዚህ አንድ አካል ነች ሐዋሳ ከተማ። ከቅርብ ዓመታት ወዲህ ውበቷን የበለጠ ወደፊት የሚያሻግሩ ስራዎች እየተሰሩላት መጥተዋል። ሐዋሳን የሚወዷት ደጋግመው የሚሄዱባት ዛሬ ደግሞ ይበልጥ ደጋግመው እንዲሄዱ ምክንያቶችን አግኝተዋል። ከዚህ ባለፈ ደግሞ የተለያዩ ስራዎች አሁንም እየተሰሩ ናቸው የሚገኘው። ለምሳሌ ያክል እንኳን አሁን እኔ የምገኝበት የሐዋሳ የሐይቅ ዳርቻ ልማት ፕሮጀክት የምስጋናና የገቢ ማሰባሰቢያ መርሃ ግብር አንደኛው ምክንያቱም እዛው አካባቢ ላይ ያለውን የተፈጥሮ ጸጋ በአግባቡ መጠቀም የሚያስችሉ ስራዎችን መስራትን ዓላማ ያደረገ ነው። በዋነኛነት ይሄኛው ፕሮጀክት 3 መሰረታዊ ስራዎች የሚሰሩበት ነው። የመጀመሪያው ብዙዎች ሐዋሳን ሲያነሱ የፍቅር ሐይቅን ያነሳሉ። እዛ አካባቢ ላይ ብዙ ትውስታዎች ይኖራቸዋል ብዬ አስባለሁ። ነገር ግን ደግሞ አካባቢው ወይም ደግሞ የፍቅር ሐይቅ መልማት በሚገባው ደረጃ ዘመኑን በዋጀ ሁኔታ ለምቷል ማለት አያስችልም። ብዙ ችግሮችን እንመለከትበታለን። ከዛም ባለፈ ደግሞ አሞራ ገደልና እንዲሁ የአሳ ገበያውንም የተመለከትን እንደሆነ ባለው ዝማኔ ልክ ነው ወይም ደግሞ ዘመኑ በሚፈልገው
ልክ ነው ማለት አይቻልም። ብዙ ስራዎች ይፈልጋል። ለዛም ነው ይህ ፕሮጀክት ይህንን ወደፊት የሚያሻግሩ ስራዎችን ለመስራት ታሳቢ አድርጎ የተነሳው። ቀደም ብለን በዜናውም ላይ እንደተመለከትነው ከህብረተሰቡ የሚፈለገውን እንኳን መዋጮ ሙሉ በሙሉ ማሳካት ባይቻልም ከዚህ በኋላ ያሉ ስራዎች እንዳሉ ሆነው ነገር ግን አብዛኛው ገቢ ተሰብስቧል ማለት ይቻላል። 1.5 ቢሊዮን ብር ነበረ ከህብረተሰቡ የሚጠበቀው። አሁን ላይ እስካሁን ባለው ሂደት እንኳን ከ1.2 ቢሊዮን ብር በላይ ነው የተሰበሰበው። ይሄ ደግሞ ለማሳካት ቅርብ መሆኑን ነው የሚያሳየውና በመድረኩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ አጠቃላይ ንግግር ያደረጉ ሰዎች ያነሱት ሀሳብ ምንድነው? ኢትዮጵያውያን ለአንድ ዓላማ ከተሰለፉ በጋራ ማሳካት የማይችሉት ነገር እንደሌለ ይሄ ፕሮጀክትም ጭምር ማሳያ ነው። ምክንያቱም በጥቂት ወራት ውስጥ ነው ህብረተሰቡ የተጠየቀውን ነገር ያለ ስስት ያዋጣው፣ ለሐዋሳ ያለውን ፍቅር የገለጸውና ሌሎችም ፕሮጀክቶች ሁሉ የሚሰሩት በመንግስት ስራ ብቻ አይደለም፣ በህብረተሰቡ ልዩ ተሳትፎ ነው። ህብረተሰቡ ደግሞ እንዲሳተፍ እንዲያግዝ እያደረገ ያለው ነገር የሚመለከታቸው ነገሮች ነው። ምክንያቱም ቃል የሚገቡ ነገሮች በተግባር ይገለጻሉ፣ ወሬ ሆነው አይቀሩም። በአካል መመልከት የሚቻልባቸው ሁኔታዎች አሉ። ስለዚህ እነዛ የተሰሩ ስራዎች በተለያዩ ሀገሪቱ አካባቢዎች የመጡ ለውጦች በእርግጥም ሐዋሳን ከዚህ በላይ ወደፊት ለማሻገር የተሰነቀውን ስንቅ እውን ለማድረግ የህብረተሰቡ ድጋፍ እንዲገኝ አስችሏል ማለት ነው። ስለዚህ በሁሉም አካባቢዎች ላይ የምንመለከተው ነገር ህብረተሰቡ የለውጡ የስራው ደጋፊ መሆን እየቻለ ነው። አምኖበታል፣ ተቀብሎታል። ምክንያቱም አካባቢዎች ካደጉ ከለሙ የተሻለ ተጠቃሚነት የሚረጋገጠው ለህብረተሰቡ ነውና ይህንን የሚያሳይ ነገር በመሆኑ ምክትል ጠቅላይ ሚኒስትሩ አጠቃላይ ለሁሉም ተሳትፎ ላደረጉ ሁሉ ምስጋናቸውን አቅርበዋል። ስለዚህ ከዚህ በኋላ ያለው ቀሪ ገንዘብን ደግሞ በማሳካት ሂደት ውስጥም አሁንም ድጋፍ መቀጠል እንዳለበት ነው ጥሪ የቀረበው። ጥቅል በመድረኩ ላይ የተነሱ ሀሳቦችና የመድረኩ ድባብ ይህንን ነው የሚመስለው። ሰናይት አሸናፊ፣ ለመረጃዎችህ እናመሰግናለን። መልካም ምሽት ይሁንልህ። በጋምቤላ ክልል ሰሊጥን በኩታ ገጠም ማልማት የጀመሩ አርሶ አደሮች በተደረገላቸው የዘር አቅርቦትና ሙያዊ ድጋፍ ተጠቃሚ ሆነናል አሉ። የጋምቤላ ግብርና ምርምር ተቋም በበኩሉ የተሻሻሉ ምርታማ የግብርና ውጤቶችን ለአርብቶና አርሶ አደሩ ተደራሽ ለማድረግ እየሰራ መሆኑን አስታውቋል። ሚፍታህ አብዱልቃድር ተጨማሪ አለው። በጋምቤላ ክልል የጋምቤላ ወረዳ አርሶ አደሮች ከክልሉ የግብርና ምርምር ተቋም በተደረገላቸው ድጋፍ ሰሊጥን በኩታ ገጠም በማምረት ላይ ናቸው። አርሶ አደሮቹ ከተቋሙ ያገኙት የዘር አቅርቦትና ሙያዊ ድጋፍ ከፍተኛ መነሳሳት እንደፈጠረላቸው ገልጸዋል። በመጀመሪያ 3 ሄክታር ነው፣ ግን በእኛ ፍላጎት ወደ 6.72 ሄክታር እንጥራት አርዘናል። በግብርና ስራ ምርታችንን ለማሳደግ ጠንክረን በመስራት ላይ ነን። በጋራ መስራት የተሻለ ተጠቃሚ ስለሚያደርገን ሴቶችም በመሳተፍ ላይ እንገኛለን። የጋምቤላ ግብርና ምርምር ተቋም ዋና ዳይሬክተር አቶ ሪያል ጂንግ ተቋሙ የአርሶና አርብቶ አደሩን የኢኮኖሚ ተጠቃሚነት ለማሳደግና የምግብ ሉዓላዊነትን ለማረጋገጥ የሚያግዙ የተሻሻሉ የግብርና ውጤቶችን ተደራሽ በማድረግ ላይ ይገኛል ብለዋል። ለምሳሌ አሁን ደግሞ በስሌት ላይ በኩታ ገጠም የተደራጁ ማህበረሰቦችም አሉ። ወደ 6.7 ሄክታር በስሌት ተዘርቷል። አሁን ጥሩ ደረጃ ላይ ደርሷል። እነሱ ያደረግንበት ምክንያት ኑሮዎችን ለመቀየር ነው። በተቋሙ የስርዓተ ምግብ ማጠናከሪያ መርሃ ግብር አስተባባሪ አቶ አብዮት አለማየሁ በበኩላቸው በምርምር ዘርፍ የተጀመሩ ስራዎችን ለማጠናከር ሰፊ ትኩረት መሰጠቱን ገልጸዋል። ከአካባቢው ስነ ምህዳር ጋር የሚስማሙና ምርታማነታቸው በምርምር የተረጋገጠ የግብርና ውጤቶችን በማላመድ በዘርፉ የተገኙ ተሞክሮዎችን ለማስፋት በትኩረት እየተሰራ መሆኑንም ተናግረዋል። በሰብል፣ በእንስሳት፣ በተፈጥሮ ሀብት አያያዝ የተለያዩ ስራዎችን ስንከውን ቆይተናል። ከዛ ውስጥ አንደኛው በጋምቤላ ወረዳ በክላስተር ፋርሚንግ ሲስተም የምግብ ሉዓላዊነትን ሊያረጋግጡ የሚችሉ ስራዎችን እየሰራ እንገኛለን። በተቋሙ የተሻሻሉ የግብርና ቴክኖሎጂ ውጤቶች ለአርሶና አርብቶ አደሩ የበለጠ ተደራሽ እንዲሆኑ ውጤታማ ተግባራት በመከናወን ላይ ስለመሆናቸውም ተገልጿል። መቀሌ ዩኒቨርሲቲ ራስ ገዝ የምርምር ዩኒቨርሲቲ ለመሆን የሚያስችለውን ዝግጅት እያደረገ ነው። ዩኒቨርሲቲው በ33ኛ ዙር በተለያዩ የትምህርት ዘርፎች ያስተማራቸውን 2931 ተማሪዎች በድምቀት አስመርቋል። የዩኒቨርሲቲው ፕሬዝዳንት ዶክተር ፋና ሀጎስ በምረቃ ስነ ስርዓቱ ላይ ተገኝተው ባስተላለፉት መልእክትም መቀሌ ዩኒቨርሲቲ ራስ ገዝ የምርምር ዩኒቨርሲቲ መሆን የሚያስችለውን ዝግጅት ማድረጉን ገልጸው ይህም የፋይናንስ አካዳሚያዊና አስተዳደራዊ ነጻነትን በመስጠት የተቋሙን ራዕይ እንዲያሳካ ያደርጋል ብለዋል። እንደ ሪፖርተራችን ሙልጌታ ተስፋዬ ዘገባ ተመራቂ ተማሪዎቹ በርካታ ውጣ ውረድን አልፈው መመረቃቸው እንዳስደሰታቸው ገልጸው ተማሪዎች ትምህርታቸውን በሰላም እንዲያጠናቅቁ ሰላም ወሳኝ መሆኑን ገልጸዋል።
የአረንጓዴ አሻራ ስራ በሆሮ ጉድሩ ወለጋ ዞን ምርትና ምርታማነትን ጨምሯል። በዞኑ 41,000 ሄክታር መሬትን በ178 ሚሊዮን ችግኝን የማልበስ ስራም ተጀምሯል። ብርቱካን አስናቀ ተጨማሪ አላት። በሆሮ ጉድሩ ወለጋ ዞን ባለፉት 7 ዓመታት በተሰራው የአረንጓዴ አሻራ ስራ አፈር እንዲዳብርና ምርትና ምርታማነት እንዲጨምር በማድረግ ለምግብ ሉዓላዊነት መረጋገጥ ከፍተኛ አስተዋጽኦ ማድረጉን በዞኑ ነዋሪዎች እንቅስቃሴ ማየት ይቻላል። ቱዳቡፊ ዳጋ ቆፈሩንኩ ከነኔ ነው ፈያደ ቡአ ጉዳ ችግኞችን መትከል ጠቀሜታው በርካታ ነው። መትከል ከጀመርን ወዲህ ትልቅ ለውጥ አይተናል። ንጹህ አየር እንድናገኝና አሻራችንን ማሳረፍ እንድንችል አድርጎናል። ፋይዳም ቢቅልቱ ቢዮ ኬኛ አረንጓዴ አሻራ ትልቅ ለውጥ እያመጣልን ነው። ለአፈር ለምነትና ለውሃ ይዘት መጨመር ከፍተኛ አስተዋጽኦ ያለው ስለሆነ የሚተከሉ ችግኞችን እንደ ልጆቻችን መንከባከብ የሚጠበቅብናል። ዘንድሮ በዞኑ በተለያዩ ወረዳዎች 178 ሚሊዮን ችግኞች በ41,000 ሄክታር መሬት ላይ ለመትከል ዝግጅት ተደርጎ የችግኝ ተከላ ስራ ተጀምሯል። ባለፉት ዓመታት በዞኑ የተሰራው የአረንጓዴ አሻራ ስራ ምርትና ምርታማነትን በመጨመር ከፍተኛ ኢኮኖሚያዊ አስተዋጽኦ አበርክቷል። በ2018 ዓ.ም እንደ ዞናችን ከ178 ሚሊዮን በላይ ችግኞች ተዘጋጅተዋል። እነዚህን ችግኞች በ41,000 ሄክታር መሬት ላይ መትከልም ይጠበቅብናል። የእርሻ መሬታችንን እንዲያገግምና የጠፉ እጽዋቶች ተመልሰው እንዲበቅሉ ምርታማነታችንም እንዲጨምር የሁላችንም ርብርብ የሚጠይቅ ተግባር ነው። ኢትዮጵያ እየሰራች ያለችው የአረንጓዴ አሻራ ስራ የዓለም ሀገራትን እየፈተነ ያለው የአየር ለውጥ ለመቋቋም ምሳሌ ሊሆን የሚችል ስራም ጭምር በመሆኑ ይህን ይበልጥ ሰፋ የሚገባው ነው። ትናንት ተራቁተው ሲሸረሸሩ የነበሩ መሬቶች ዛሬ ለምተዋል። አረንጓዴ አሻራ ለትውልድ የምናስተላልፈው በመሆኑ የተተከሉ ችግኞች መጽደቅ እንዲችሉ ሁላችንም ኃላፊነታችንን እንድንወጣ አደራ እላለሁ። ለአረንጓዴ አሻራ መርሃ ግብር ስኬታማነት ችግኝ መትከል ብቻ በቂ ባለመሆኑ ለተተከሉ ችግኞችም አስፈላጊውን እንክብካቤ ማድረግ ይግድ ይላል። ዘገባውን ያገኘነው ከሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። አመሰግናለሁ። መልካም ጊዜ ይመቻችሁ። አናጪ አንቺ ነሽ እኔን የምታግዢው። ከቤታችን በዋይፋይ ከቤት እንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረቅ። ዓለም ዋንጫን ባለንበት። አያሌው ደሳለኝ ይባላል። የአሶሳ ከተማ ኗሪ ነው። ይህ ግለሰብ በአሶሳ ከተማ ከተስፋፋው የትራፊክ ፍሰት ጋር ተያይዞ የሚከሰቱ የትራፊክ አደጋዎችን ለመቀነስ በግሉ የሰራውን የትራፊክ መብራት የሚተካ ታፔላ በመጠቀም የበጎ ፈቃድ ስራዎችን በመስራት ላይ ይገኛል። ሁላችንም የትራፊክ ደንብና መመሪያዎችን በመጠቀም እየደረሰ ያለውን የትራፊክ አደጋ ልንከላከል ይገባል ሲልም ጥሪውን አቅርቧል። ዘጋቢያችን ጀማል አህመድ አነጋግሮታል። ከራስ አንደበት እንከታተል። ስሜ አያሌው ደሳለኝ አበጋዝ ነው የሚባለው። ኗሪነቴ እዚሁ በ01 ቀበሌ ሰፈር 2 ነው የምኖረው። ይኸው እንደምታውቀው አሶሳ እንደ ቤቷ አይደለች። በጣም ለውጥ አለው። መንገዱ ሰልጥኗል። መንገዱ ሲሰለጥን ደግሞ እግረኞችም አሽከርካሪዎችም መሰልጠን አለባቸው በሚል አስቤ ይህንን ስራ ያው እየሰራው እገኛለሁ። ይህን ስንሰራ ደግሞ ያው ተባብረን እግረኞችም ግንዛቤ ይዘው በቃ ጎዳና ላይ ሲወጡ የመንገድ ላይ መስመሮች የሚተከለው መብራት ቀጣይ የሚተከለው መብራት የመብራት አይነቶች በሙሉ ቀይ ሲበራ ምን ማድረግ አለብኝ፣ አረንጓዴ ሲበራ ምን ማድረግ አለብኝ፣ አሽከርካሪዎች ቢጫ ሲበራ ምን ማድረግ አለብኝ የሚለውን ግንዛቤ ይዘን የሰለጠነች ውብ የሆነ ከተማ ለማድረግ በቃ እና ተግባራዊ ስናደርግ ነው ለውጥ የምናመጣው። ህዝብ ብዛት እየጨመረ ነው። መንገዱ በጣም ጥሩ ሆኗል። መንገዱን ደግሞ በአግባቡ የምንጠቀምበት ውብ የሆነ የሚሆነው የሚያምር የሚሆነው እኛ በስራ ስንንቀሳቀስ ነው። በቃ አሽከርካሪዎችም መስመራቸውን ይዘው እንደዚህ መስመሮችን የምታያቸው ትርጉም አላቸው። የእነሱን በስርዓት ተንቀሳቀስ ከተማ ያምራል። የውጭ የሚመጡ ሰዎችም በቃ ፍሰቱን እያዩ የሰለጠነ የሰው ኃይል የሰለጠነ አሽከርካሪዎች
ሲኖሩ ከተማ ታምራለች በሚል አስቤ ይህንን የምታየውን ታፔላ ቆሜ ያው መብራት ባይኖረውም ለጊዜው እያሳየው እገኛለሁ። መብራት ጥሼ መሄድ የለብኝም። በቃ ተራያን ጠብቄ በአረንጓዴው ልክ እሻገራለሁ ብሎ ታሰበ በቂ ነው። ሌላውን ሰው ደግሞ የግንዛቤ ያለው ሰው ሌላውን ሰው ያስተምራል ብዬ አስባለሁ። በዚህ ቀጠና የሚመደቡ ትራፊክ ፖሊሶች ያግዙኛል፣ አሪፍ ነው። እነሱ ሲያግዙ ደግሞ እኔ ቢደክመኝ እንኳን እጠነክራለሁ ማለት ተባብረን ለውጥ እናመጣለን ማለት። እግረኞችም አሉ፣ ሙሉ የሆነ እግረኞች አሉ። ከሰራ ብዙ የሚሰሩ ስራዎች አሉ። እዚህ ጋር ፖሎች አሉ፣ ቻርቶች አሉ፣ ግንዛቤ የሚያስይዙ ለእግረኞች። እነሱን ሁሉ ከሰራን አሶሳን እንደ አዲስ አበባ ማድረግ ምንም የሚያግድን ነገር የለም ብዬ አስባለሁ። ከ40 በላይ ሀገራትና ከ10 በላይ ዓለም አቀፍ ተቋማትን የወከሉ ዲፕሎማቶች ታሪካዊቷን የላሊበላ ከተማና ውቅር አብያተ ክርስቲያኖችን ጎብኝተዋል። ደምስ መኩሪያ ተጨማሪ አለው። ከዛሬ 800 ዓመታት በፊት ካለምንም ማያያዣና ሲሚንቶ ከአንድ ወጥ አለት ተፈልፍለው የታነጹት የላሊበላ ውቅር አብያተ ክርስቲያናት የሰው ልጆች የስነ ህንጻና የምህንድስና ጥበብ ምጥቀት ማሳያ ተደርገው ይወሰዳሉ። እንደ አውሮፓውያን አቆጣጠር በ1978 በዩኔስኮ የተመዘገቡት የላሊበላ ውቅር አብያተ ክርስቲያናት አሁን ደግሞ ሌላ አዲስና ደማቅ ዓለም አቀፋዊ እውቅናን ደርበዋል። ታዋቂው ዓለም አቀፍ የዜና ወኪል ዩሮኒውስ ይፋ ባደረገው ጥናት መሰረት በመላው ዓለም የሚገኙ ሀገራትንና የታሪክ ስፍራዎችን በመጎብኘት ከፍተኛ ልምድ ያካበቱና ዩኤን ግራንድ ማስተርስ ተብለው የሚጠሩት ዝነኛ ዓለም አቀፍ ተጓዦች ላሊበላን በዓለማችን ካሉ ቀዳሚ 5 የዩኔስኮ የዓለም ቅርሶች መካከል አንዱ አድርገው መርጠውታል። የዜና ከተሰማ አጭር ጊዜ በኋላም መቀመጫቸውን በአዲስ አበባ ያደረጉ ከ40 በላይ የሚሆኑ ሀገራትን የወከሉ አምባሳደሮችና ከ10 በላይ የሚሆኑ ዓለም አቀፍ ተቋማትን የሚመሩ ኃላፊዎች ወደ ላሊበላ አቅንተዋል። በላሊበላ ጉብኝት ያደረጉ የተለያዩ ሀገራት አምባሳደሮች በስፍራው በመገኘታቸው የተሰማቸውን ደስታ ገልጸው በቀጣይ ቅርሱን ይበልጥ ለማስተዋወቅ እንደሚሰሩ ገልጸዋል። ይህ በጣም አስደናቂ ታሪካዊ የመስህብ ስፍራ ነው። የምታያቸው ነገሮች ሁሉ ጥንታዊውን ስልጣኔ ያመላክታሉ። ይህን ውብ ህንፃ በዛን ዘመን እንዴት ባለ ቴክኖሎጂ ገነቡት የሚለውና እንዴትስ ተጠብቆ ቆየ የሚለው አስደናቂ ጉዳይ ሆኖብኛል። ለዛ ነው በዚህ ጥንታዊ ቤተ መቅደስ በ21ኛው ክፍለ ዘመን እየተገረምን ያለ ነው። ላሊበላ በዓለማችን በጣም የተለየ ታሪካዊ ስፍራ ነው። በዩኔስኮ ከተመዘገቡት የኢትዮጵያ ቅርሶችም አንዱ ነው። እነዚህን ውቅር አብያተ ክርስቲያናት የኢትዮጵያውያንን ጥንታዊ የሥነ ሕንፃ ብቃት ደረጃን ያሳያሉ። ኢትዮጵያ ምድረ ቀደምትና የስልጣኔ ማዕከል እንደሆነች የምናይበት አንዱ ታሪካዊ ስፍራ ነው። ይህ ለእኔ ለመጀመሪያ ጊዜ ነው። ለአምባሳደሮችና ዲፕሎማቶች ጉብኝቱ የተመቻቸልን በተባበሩት መንግስታት ድርጅት የባህልና የሳይንስ ተቋም ዩኔስኮና የኢትዮጵያ ቱሪዝም ሚኒስቴር ነው። ይህን ዓለም አቀፍ ቅርስ መንከባከብም የሁሉም ኃላፊነት ነው። አርሜኒያ ጥንተ መሰረቷ ክርስትና ሲሆን በመንፈሳዊ ቅርስ ጥበቃም የካበተ ልምድና ተሞክሮ አላት። ይህንን ልምድ ለማካፈል ዝግጁ ነን። የላሊበላ ቅርስ በማስተዋወቅ ረገድም የበኩላችንን ሚና እንጫወታለን። በጣም የተለየና ቅዱስ ስፍራ ነው። ባየሁት ነገር ተደንቄያለሁ። አባቶቻችሁ ትተው ያለፉት አሻራ ውቅር አብያተ ክርስቲያናት የኢትዮጵያ ብቻ ሳይሆኑ የዓለም አቀፉ ማህበረሰብም ሀብት ናቸው። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ዲፕሎማቶቹ በላሊበላ የተገኙት የአካባቢውን ቱሪዝም እንቅስቃሴ ይበልጥ ለማነቃቃት በማሰብ ስለመሆኑም ተናግረዋል። በአሁኑ ሰዓት የቅዱስ ላሊበላ አብያተ ክርስቲያናት ቅርሶች አካባቢው ላይ ያለው የቱሪዝም እንቅስቃሴ ምን ደረጃ ላይ እንዳለ ትክክለኛ መረጃ ለመስጠት ፈርስት ሃንድ ኢንፎርሜሽን ፕሮቫይድ ለማድረግ ነው ማለት ነው። በሁለተኛ ደረጃ ይህ አካባቢ እንደሚታወቀው በዓለም ላይ በኢትዮጵያ ሳይሆን በዓለም ላይ በጣም ዩኒክ የሆነ የተለየ ታሪክ ያለው ከ1000 ዓመት ያላነሰ ታሪክ ያለው ከላይ ወደ ታች የተፈለፈለ ከአንድ አለት የተፈለፈለ የኛን ዘመን ብቻ ሳይሆን የወደፊቱን ዓለም ኢንጂነሪንግ መፈተን የሚችል አቅም ያለው የዓለም ጎብኚዎች በስስት ለማየት የሚጓጉለት ቦታ ከመሆኑ አንጻር እነኛ አምባሳደሮች ቦታውን አይተው ተመልሰው አካባቢውን እንዲያስተዋውቁና ፕሮሞት እንዲያደርጉ ኤክስፔክት እናደርጋለን ማለት ነው።
ከአዲስ አበባ ከ650 ኪሎ ሜትሮች በላይ ተጉዘን በጥንታዊቷ የላሊበላ ከተማ እንገኛለን። በ12ኛው መቶ ክፍለ ዘመን በንጉሥ ላሊበላ ዘመን የተገነቡት እነዚህ የላሊበላ ውቅር አብያተ ክርስቲያናት በርካታ መቶ ዓመታትን ተሻግረው ዛሬም ጥንታዊውን የኢትዮጵያ ስነ ህንጻና ምህንድስና በኩራት ይናገራሉ። ለአውሮፓውያኑ አቆጣጠር በ1978 በዩኔስኮ የተመዘገቡት እኚህ የላሊበላ ውቅር አብያተ ክርስቲያናት በዘርፉ ቁንጮ ባለሙያዎች በዓለም ላይ መጎብኘት ካለባቸው 5 ምርጥ መዳረሻዎች መካከል ተመድበዋል። ይህም ቱሪዝምን እንደ አንድ የኢኮኖሚ ምሰሶ አድርጋ ለምትሰራው ኢትዮጵያ ተጨማሪ ጉልበትና ተደማሪ አቅም የሚፈጥር ይሆናል። ለኢቲቪ ዜና ደምስ መኩሪያው ላሊበላ። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለምሽቱ 2 ሰዓት ያዘጋጀናቸው ዜናዎች እነዚህ ነበሩ። ዜናዎችን በመምራት ሰናይት ብርሃን ያብሬያችሁ ቆይቻለሁ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ምሽት።